ድርሳን የኩረኔሉ ነበረ ድርሳን አሁን ወይ እንዳለው ድርሳን የኩረኔው ሐሳብ ከእስከንደር አልላቀቅ ሲል ብለውት እንዳለ ጦሩ ትቶት አሁን ሙሉ ጦሩ ለምሳሌ ያሳመረው ክፍለ ጦር ብትል የንጉስ ሚካኤል የንጉስ የልጅ ኢያሱ ክፍለ ጦር ብትል ሁሉም በኩረኔል ስር ነበር በለጡ። ኩረኔሉ ከእስከንደር አባዝ ያልላቀቅ ሲላቸው ሙሉ አሁን ትተውት ምሬጋ ነው ጦሩ። አሁን ማን ነው ኩረኔሉ አሁን ቢያንስ 20 ሰዎች እንኳን አይሞሉም። በለጡ ከአዲስ አበባ እስራት ሸሽተው የሄዱ ናቸው። ግማሹ መተኮስም አይችሉ፣ ግማሾቹ መተኮስም አይችሉ። አስረግጠው እሱማ ከአዲስ አበባ ከሄድ ተኩስ አይችልም። እውነቱን የአዲስ አበባ ተኩስ አይችልም። እውነቱን ነው የምነግርህ። ተኩስ የሚችሉት ልነግርህ ነው። እኔ አንድ ነገር ራዚ ጋር እዛ ያሉት በፋኖ ያደገ ገጠር ያደገው ፋኖ ተብሎ ነው ያደገው። ከልጅነቱ መሳሪያ ተሰጥቶት ከብት ጠብቅ ምን ተብሎ ያደገ ነው። በአውሬ ጠብቅ ተብሎ ያደገ ነው። ስለዚህ ቆይ ልጨርስልህ። ስለዚህ ኩረኔሉ ዟቸው ጫካ የሚሄደው ቆይ አስጨርሰኝ የፈለገ ብትዋሽ 20 ሰው አትበላ። አስጨርሰኝ ተረጋጋ። ቆይ እሺ ደግ እሺ እየጨመረ እሺ ችግር እጨምርልሃለሁ። እየጨመርክ አውራ፣ ዝም ብለህ አታውራ። ይኸውልህ ዩኒ መጀመሪያ እኮ አልኩህ። ለምሳሌ ትልልቅ በነ ኮማንዶ ፍቅሩ የሚመራው በነ ድርሳን የሚመራው ጦር ከምዕራብ ወሎ የልጅ ኢያሱ ክፍለ ጦር የብዙ ክፍለ ጦሮች እንዳሉ በኩረኔሉ ስር ነበሩ። ትክክል። ሁሉም ጦር ከባባር ክፍለ ጦር በዛን በኋላ ኩረኔሉ እስከንደርን መረጠ። መከሩት እምቢ አለ። ሁሉም ሲከዳው ሸሽቶ ጎንደር ገባ። በምስራቅ ጎንደር ኩረኔሉ ነግረሃለሁ ሸሽቶ ጎንደር ገባ። ኩረኔሉ ሸሽቶ ጎንደር ገባ። ጦራቱ ባለፈው ምንም ወሎ ውስጥ ጦራቱ። እነዚህ ግን አብሮ የሄዱት እንዳልኩ ከአዲስ አበባ ለመታሰር ፈርተው የመጡ ትንንሽ ሰዎች ናቸው። አንዳንድ ደግሞ የቤተሰብ አደረጃጀት አማውንቱን አትናገር፣ የሰውን ብዛት አትናገር። ዝም ብለህ በቃ የሰውን ብዛት የተወሰኑ ሰዎች ናቸው። ዝም ብለህ አዎ ገብቶ ነው። ስለዚህ አሁን ያሉት ያው የሰውን ብዛት የስነ-ልቦና ችግር እንዳይደርስበት ነው። በቅርቡ ኩረኔሉም ወደ እነ ምሬ ይሄዳል። በቅርብ ቀን ዜና ትሰማለህ። በቅርቡ ስለዚህ እስከንደር ነው የሚያወራው። የአቡ ፋኖን የማከብርለት በትክክል ያለውን ነገር ከነኬዙ ነው የሚያወራ። አንተ የምትለኝ ደግሞ የአማራ ቀንደኛ ጠላት የነበረው ገዱ አንዳርጋቸው የተናገረው ልክ ነው ብለህ ነው ይዘህ ቀንደኛ ጠላት አብረው የሚሰሩትን እኮ ነው እየነገርኩህ ያለው። ገዱ አንዳርጋቸው ሳልሳይ በአዴን ነው። ገዱ አንዳርጋቸው አሜሪካ ነው አለው። ገዱ አንዳርጋቸው ይላል እንዴ? ከገዱ አንዳርጋቸው ጋር የምትሰሩ ሳልሳይ በአዴኖች ናችሁ እናንተ። ሳልሳይ በአዴን አንተ እኮ ትግሬ ነህ። መጀመሪያ አንተ ትግሬ ነህ። በዝከው አንተ ራስህ እኮ ትግሬ ነህ። ተው እኔ ወደ አሉባልታ እንዳይሄድብኝ። አሉባልታ ተገባ ትግሬ ነህ። ምን አገባህ ስለማ ግን በዘር ቆይ ልጠይቅህ። ትግሬ ነህ በዘር ብሮዬ? ኖ ትግሬ የለብኝም። ምንድን ነህ? እኔ በአባቴ ወለዬ በእናቴ ጎንደሬ ነኝ። ኦኬ ውሸት ነው። እሺ አንተ ደግሞ በምን ማስረጃ ነው ውሸት ነው የምትለኝ? ዘግበኝ። አይ ቅድም ቁጭ ብለው ማን ቤት ነው ዮዳ ቤት በትክክል በመረጃ ያስረዱን ነበር። በመረጃ ዝም ብሎ ነው አንድ ኦሮሞ ቁጭ ብለው ያስረዱን ነበር። ኦኬ